እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያው የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ከሶኝ በሎየር ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረው። የራሱ ሎየር ስቆ አዶ ነው ምን እንደከሰሰ መኒ ላውንደሪ ነው ብዬ እኮ ተከስሻለሁ። ድሃ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት እያሉ እነሱ ነበሩ ስር ሄዶ የሚያጨበጭቡ የነበሩ። ያ አይደል? እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባርከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የሱ ትምህርት ቤት እንዳትሄዱ፣ የሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። እንዳትሄዱ፣ እሱ ጋር እንዳትማሩ እንዳትሄዱ። እኔ ነፃ ብዙ ማስተምራቸው ልጆች አሉ። እኔ ጋር እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ይኸው ዮኒ ይናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላል። በነፃ አስተምሬ ስራ ያስገባዋቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ እችላለሁ። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም። ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁም አብሬሉን። ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ዳህ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይታል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው ምልክላችሁ የነበረው። አገሩ ላይ ስንት ዳህ እያለ ለአረብ ያሽቃብጣል ለመወደድ ለመፈመሳል። ፍምስና ምን ያደርግልኛል? እኔ በሰማይ በህይወት መዝገብ ላይ ስሜ የተጻፈ ሰው ጠራኝ አልጠራኝ፣ ሰው አፈመሰኝ፣ ፎቶ የተለጠፈ ፊራ ተባለ ምንም፣ እኔ ጌታ ኢየሱስ ክርስቶስ በህይወት መዝገብ ላይ የጻፈኝ ሰው ነኝ። በሰማይ የተጻፍኩ ሰው ነኝ። ምድር ላይ ማንም ሰው ፍራኦል ቢለኝ አይ ዶንት ኬር። ሰው እንዲቆምልኝ እንዲነሳልኝ አልፈልግም። ሰው እንዲያጨበጭብልኝ አልፈልግም። ያንን አይጠቅመኝም። ነገ ስሞት ሬሳው ተብዬ የምጠራ ሰው ነኝ። ግን በዚህ ደረጃ አታክ መደረግ ለኔ ሳይሆን ቤተሰቦቼን ያማቸዋል። ክስ እዚህ ድረስ ተልኮብኛል። ድርጅት ይዘጋ። ይሄ ምንድነው ድርጅቱ ተብሏል አይደለም። ታክስ ከፋይ ነኝ። ዳኮታ ኒውስ ብለህ ሰርች አድርግ። ፍራኦል ተብዬ ተሸልሜያለሁ፣ ኢንተርቪው ተደርጌያለሁ ምናምን ገብቷል። ስቴቱ ልልክልህ እችላለሁ። ስቴቱ የሰጠኝ ሰርቲፊኬት አለ። ኮቪድ ላይ ብዙ ሰው ምግብ በየቤቱ እያመላለስኩ አደርስ ነበር፣ ከራሴ እየገዛው ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣ እዚህ ጋር ጥፋት አጥፍቷልና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ እችላለሁ። ከዛ ውጪ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስተቱ አንደኛ በብሔር ነው በአብረ ምሰራው ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የት ነህ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ ስለሆነ። እኔ ዘር የለኝም ሃይማኖት የለኝም። በግልጽ እንድነግራችሁ ከፈለጋ ዘርም ሃይማኖትም የለኝም። እምነት ነው ያለኝ። እምነቴ ጌታ ኢየሱስ ክርስቶስን ነው ማምነው። ዘርና ቀለሜም እሱን ነው። እሱን ለመምሰል ነው የምኖረው። ስለዚህ ከእምነት ጋር ከሃይማኖት ጋር ከዘር ጋር እኔ ልገኝ አልችልም። የትኛውም አይነት እንደዚህ አይነት የወረደና የዘቀጠ የዲያብሎስ ስራ ውስጥ ልሳተፍ አልችልም። ሰዓት ስለሰጠኝ ነው ማወራው። የመጨረሻ ንግግሬ ስለሆነ ነው ቴዲ። ስለዚህ በዚህ አይነት ነገር ውስጥ አታገኙኝ። በስድብ ውስጥ፣ በጥላቻ ንግግር ውስጥ፣ በዘረኝነት ውስጥ መግባትም መታወቅም አልፈልግም። ሰው በብዙ ነገር ለመፈመስ ያደርጋል። እኔ ነገ ለልጆቼ የሚተርፍ ልጆቼ ነገ አባታችን ምን አይነት አባት ነው ሲሉ
እንደዚህ አይነት አባት ነው መባል ነው እንጂ የምፈልገው ተሳዳቢ ነበር፣ ተጓጣጭ ነበር፣ እንደዚህ ነበር መባል አልፈልግም። አንድ እሱ ነው። ሁለተኛ ዘርም የለኝም እኔ ኦሮሞም አይደለሁም፣ አማራም አይደለሁም፣ ጉራጌም አይደለሁም፣ ስልጤም አይደለሁም፣ ምንም አይደለሁም። እኔ ሰው ነኝ። እግዚአብሔር በመጀመሪያ በኤደን ገነት የፈጠረው ሰው ብሎ የሰራው በአምሳሉ የተሰራው ሰው ነኝ። የዛ አይነት ልብ ነው ያለኝ፣ አመለካከት የሚያ ስለዚህ መምሰል የምፈልገው መኖር የምፈልገው የእግዚአብሔርን ሕይወት ነው። ያንን ነው ቴዲ እኔ መኖር የምፈልገው። ስለዚህ በየትኛውም አይነት ነገር ውስጥ መሳተፍ አልፈልግም። በምንድነው ከነሱ ጋር የሰራኸው? የሚያቀርቡልኝን አይቼን። አሁንስ ቅድም ራጅ የተናገረው እርዳታ ድርጅት ለምን አትከፍትም ሲል እኔ እርዳታ ድርጅት በመክፈት አላምንም። ያሉትን በማበረታታትና ከነሱ ጋር አብሮ በመቆም ነው። ብዙ ብር ኖሮኝ አይደለም፣ ልብ ኖሮኝ ነው። የሚሰጥ ልብ ስላለኝ እንጂ ገንዘብ ስላለኝ አይደለም እየሰጠው ያለሁት። ልቤ ነው የሚሰጠው፣ ገንዘብ አይደለም። ገንዘብ ስላለኝ አይደለም። ገንዘብ አለኝ እንደዚህ ያለኝ ብዬ አልታበይም። ማሳየት ይሄ ያለኝ ብዬ ማሳየትና እንትን ማለት አልፈልግም። አይጠቅምም። ለሰው የሚጠቅመው ካለኝ አንድ እንጀራ እየበላው ከሆነ አብረን እንብላ ና ብዬ ካበላሁት ነው። ያ ነው እግዚአብሔርንም ሰውየውንም ሊያስደስተው የሚችል ይሄ ብቻ። ስለዚህ እኔ አሁን እየሰራው ያለሁት አቲስነማ ቻሪቲ የሚባሉ በጣም በእውነትና በግልጽ የሚሄዱ እያንዳንዷን ነገር በዶክሜንት የሰጡትን ያደረሱትን አብረው ይሄው አድርሰናል፣ ይሄው የሰዎቹ ስልክ፣ ይሄው ደውለ ጠይቃቸው ብለው ከዛ በኋላ የምጠይቃቸው አሉ። ለነሱ እንኳ ምንድነው አንድ ልጅ በአውሮፕላን ለአሳፍሯት እነሱ አላቸው ብዬ ስል በባስ ሄዱ። ልጅቷን በአውሮፕላን ልከው እነሱ በባስ ሄዱ ለማድረስ። ለምን አልሄዳችሁም በአውሮፕላን ስል ያለን ገንዘብ አይበቃንም፣ 1000 ብር ነው ያለናል። ለምን አልጠየቃችሁኝም ብዬ እንትን ያልኳቸዋለሁ። ስለዚህ እኔ አሁንም መማምናቸውና አብሬ እየሰራው እንደገና ደግሞ በኤቪደንስና በማስረጃ እያሳዩኝ ያሉት ያ ነው። እነሱ የተቀበሉትንም ከማን እንደተቀበሉ ይሄው እከሌ የሚባል ይሄንን ሰጥቶናል። ከተቀበሉት ሰው ከእያንዳንዱ የረዳኸው ሰው ስልክ ይሄውልህ በዚህ አገኘው አናግሮ ይላሉ። ለእያንዳንዱ ለሚልክላቸው ሰው በሙሉ ማለት ነው አቲስነማ ቻሪቲ የሚባል። ስለዚህ ሌጋሊ ላይሰንስድ ናቸው። ሌሎቹ ሲሰጡ ከራሳቸው እንደሰጡ አድርገው ነው የሚሰጡት። እከሌ ሰጥቷቸዋል አይሉ ይጠነቀቃሉ። ከአንደበታቸው ያችን ለማውጣት ይጠነቀቃሉ። እንደ ቅድም እንዳነሳሁት የስጋ ቤቱ ታሪክ ናቸው። ያ ለጋሽ ሰው ሲቆም ነው እነሱ የሚቆሙት። የዛኔ ነው። አንዳንዶቹ ሚኒስትር ናቸው። እንደ ሚኒስትር እንደ መንግስት ባለስልጣን በየቦታው ሲሄዱ ቁጭ ብድግ ይባልላቸው። ለምን? ምንጫቸውን አይናገሩ። ወይ እግዚአብሔር ነው አይሉ፣ ወይ ከሌ ነው አይሉ። እነሱ ምንጭ እንደሆኑና ለጋሽ እንደሆኑ አይደለም። መኖሪያቸውን መተዳደሪያቸውን ከእርዳታው በኋላ ነው ያማረባቸው። ከእርዳታው በኋላ ነው ሰክሰስፉል የሆኑት። አንዳንድ ጊዜ እኛ እየሰራን ብዙ እጅ ያጥረናል። ሳይሰሩ ካሜራማን አላቸው፣ ሎየር አላቸው፣ ቦዲጋርድ አላቸው። እኔ አፎርድ ማድረግ አይችልም። አንዳንዴ ቦዲጋርድ ራሱ አፎርድ ማድረግ አልችልም። ያው ቦዲጋርድ የምከፍልበትን ለድሃ ብሰጥ ይሻለኛል። ስለዚህ አላቸው፣ በቦዲጋርድ ይንቀሳቀሳሉ። በካሜራማን ኤዲተር አላቸው፣ ካሜራማን አላቸው እየከፈሉ። ስንት ነው ደሞዙ ሲባል 20 ሺህ ነው ደሞዙ በወር የካሜራማኑ። ምንድን ነው ሲባል በቃ እስከዚህ ድረስ እንትን ናቸው። ግን